ጉዞ ወደ ቻይና ስምንተኛ ዙሮችን በፕሮግራማችን መሰረት ትንሽ በዛ ስላሉ በኤና በቢ ከፍለን ኤዎችን ይዤ እየወጣሁ ገኛለሁ እንግዲህ አሪፍ እንደሚሆን አልጠራጠርም ኢንሻአላህ በጣም አሪፍ ነው የሚሆነው እንግዲህ ቦሌ ኢንተርናሽናል አየር መንገድ ገብተናል ቼኪናችንን ለማድረግ ቼኪናችንን ጨራርሰን ወደ ቢዝነስ ክላስ ላውንጅ ነው ቢዝነስ ክላስ ላውንጅ ያው ምንም መንበራው ነገር የለም ምክንያቱም ኢሻችንን ሰግደን ተራፋችንን ሰግደን ነው የገባነው አፍጥር በልተን ስለዚህ ያው ፉል ነው ውሃ ከጠጣን ይበቃል ፕሌን ላይ ገባን ሱብሃንአላዚ ሰከረና ብለን ጀመርን ያው የአረብ አየር መንገድ ነው ኳታር ኤርዌይስ ጎልድ ሜምበር ነኝ ሁሉ ጊዜ ቢዝነስ ክላስ ስፔስ ካለ ወደ ቢዝነስ ክላስ አፕግሬድ ያደርጉኛል ባሁን ግን የኳታር አየር መንገዶች ሰርፕራይዝ አድርገውኛል እሱ ምንድነው ሁሉንም ክላይንቶቼን ወደ ቢዝነስ ክላስ አፕግሬድ አድርገውልኛል በጣም ደስ ያለኝ እነሱም እጅግ በጣም ደስ ያላቸው because አሪፍ ኤክስፒሪየንስ ነው በነገራችን ላይ ኳታር ኤርዌይስ the most beautiful business class in the world ነው ያለማችን ውብ የሚባለው ቢዝነስ ክላስ ኳታር ኤርዌይስ ነውና በጣም አሪፍ ነው ነገራችን ላይ ኳታር ኤርዌይስን መመርጠው ዶሃ ላይ አንድ ነገሮችን ማድረጋቸው ስላሉና እንዲሁም ደግሞ ሾፒንግ ለማድረግ ስለሚጠቅመኝ እንጂ ከኢትዮጵያ አየር መንገድ ምንም ጎሎኝ አይደለም almost 9 አመታችን ነው ከኳታር አየር መንገድ ጋር ያለን ግንኙነትና በዛ ምክንያት ሁሉንም ክሮቹን አቃቸዋለሁኝ ከቲኬት ኦፊሱ ጀምሮ በዚያ አጋጣሚ እስኪ እናንተም አመስግኑልኝ እንግዲህ የተገኘችው ነገር ስቲካችንን ቀማምሰን በላልተን ሱሁራችንን አስረን ምክንያቱም almost ይሄንን ስንበላ 9 ሰዓት ሆኗል አየር ላይ ስለዚህ ሱሁር አስረን ኳታር ዶሃ ላይ እንጾማለን ኳታር ዶሃ almost የ16 ሰዓት ቆይታ አለን ስለዚህ ውጭ ወተን ሾፒንግም አንድ ነገሮችንም እናያለን ማታ ነው የምንጓዘው ሙሉ ቀን ዶሃ ላይ እንቆያለን ተዘጋጅተን ዶንት ዲስተርብ የሚለውን ተጭነን ተኛን በምንም ጉዳይ እንዳልንቀሰቀስ ምክንያቱም እንቅልፍ በጣም ነበረብኝ እንግዲህ ዶሃ አልহামዱሊላህ በሰላም ደረስን ነቃ ደንገጥ ብለን የዶሃ ቆይታችን እጅግ በጣም አሪፍ ነበር ሞሎች ሄድን አንዳንድ ሾፕ ምናረጋችሁ ነገሮች ነበሩ እነሱንም አደረገንና እንግዲህ እንደምታዩት ይሄ መድፍ መግሪብ አፍጥር ላይ ነው የሚተኮሰው ስሙት እንዴት እንደሚያስደነግጥ የጠበቁት መድፍ እንደሆነ ያወቁት የደነገጥኩት ድንጋጤ ይዩት ምን ያህል እንደሚያስፈራ ማለት ነውና በተለይ ጦርነት ያለባቸው አካባቢዎች በዚህ አጋጣሚ ሐሰብኳቸው ምን ያህል ሊያስደነግጥ እንደሚችልና ወደ ቻይና ገባን ቆረጥረጥ ያልን ነው ማሳያችሁ ቻይና በሰላም ገብተናል ተቀብሎናል እንግዲህ ቢኒ ባባ ተብሎ መኪናችን ተዘጋጅቶ ክላይንቶቻችንን ጭነን ወደ ከሺንሃይ ወደ ኢዩ የ4 ሰዓት መንገድ እንላለን ትንሽ ቺኛዋ መንገድ ቦሪንግ ናት ነገር ግን ያው የሚመች መኪና ከሆነ ያን ያህል ብዙ እንትን አይልም እንግዲህ በሰላም ወደ ሆቴላችን ገብተናል ከመተኛታችን በፊት ራታችንን በልተን እንተኛለን ምክንያቱም አደገኛ ድካም አለ ያንን ድካም በእንቅልፍ ካልሆነ በምንም አይወጣም ረጅም ጉዞ ስለነበረን ቆይታ ከልብ ያመሰግናለሁኝ ከክላይንቶቼ ጋር ያለኝን ቆይታ እንግዲህ አሳያችኋለሁ እናንተ መጫን የምትፈልጉት መግዛት የምትፈልጉት አዲስ አበባ ላይ ሆናችሁ በኦርደር ማስመጣት የምትፈልጓቸው ነገሮች ካሉ እንካችሁ በሉን እኛም እናንተን ለማስተናገድ ሁሉ ጊዜ ዝግጁ ነን አናወራም እንሰራለን በተቻለና አቅም ከምላሳችን በፊት ስራችንን ለማስቀደም እንሞክራለን www.binyba.com binibaba.com በሚለው ዌብሳይት ገብታችሁ የምትፈልጉትን መረጃ ማግኘት ትችላላችሁ እዛ ላይ ሐሳብ አስተያየታችሁን ማስቀመጥ ትችላላችሁ እዚህ ላይም ኮሜንት ካደረጋችሁልኝ በኢንቦክስም ኮሜንት ካደረጋችሁልኝ እመልሳለሁ በተለይ ሁለተኛው ፔጅ ቢኒባባ ቢዝነስ ግሩፕ የሚል አንድ የቲክቶክ ሁለተኛ ፔጅ አለኝ ስለዚህ እዛ ላይ ገብታችሁ ሞር ብጽፉልኝ በደንብ ለማየት ይችላልው እዚህኛው ላይ እጅግ በጣም ብዙ መልእክት ስለሚበዛብኝ አሊያም ደግሞ የቴሌግራም ቻናልና ግሩፕ አለ ቢኒባባ ቢዝነስ ግሩፕ የሚል እዛ ላይ ገብታችሁ ሐሳብ አስተያየታችሁን ማስቀመጥ ትችላላችሁ ሜምበር መሆን ትችላላችሁ በነገራችን ላይ እነ ክበቦ ገዳ ቤት አንድ ህግ አለ ስሙት ሰማ ተዛሬ ጀምሮ ጧት ሳትል ማታ ለሌት ሳትል ተነስተ ትሮጣለህ ሰማችሁት ይህ ህግ እኛም ጋር ይሰራል ተነስተ
ትሮጣለህ ብሏል። እንግዲህ የጀመርነውን እንቅልፍ መኪና ውስጥ እንጨርሰዋለን ብለን ትራስ ይዘናል። ዮናስ እንግዲህ በጧት መጥቶ እርሊ ነው የጠበቀን። ያው እንግዲህ እንደዚህ ተኝተን መንገዳችንን ጀምረናል። የጀመርናትን እንቅልፍ እንቀጥላታለን። ቀላል ተተኛ እንዴ ትዝም ቅርም ሳይለይ መንገዱ ደረስን። አልহামዱሊላህ በሰላም ገባን። ምንም የአንድ ደቂቃ መንገድ ሄድኩም አልመሰለኝም እንቅልፍም ስለነበረብኝ እንደምፈልገው ነው ያገኘሁት። አካባቢው ጠቅላላ የጎማ ግብአት አቅራቢዎች ናቸው። ለትልልቅ ካምፓኒዎች ለትልልቅ አሉ የተባሉ የጎማ ፋብሪካዎች ግብአት የሚያቀርቡ ድርጅቶች ናቸው። እስከዛሬ ድረስ እነዚህን ፍለጋ ረጃጅም ጉዞዎችም ተጉዘን ነበር። ሰብሰብ ብለው በአንድ አካባቢ ላይ ማአት ስናገኝ እጅግ በጣም ነው ደስ ያለኝ። አንዳንዴ በእኛ ስራ ላይ ደስ የሚለኝ ይሄ እንደዚህ አይነት ቻሌንጅ ነው። በቃ የሆነ ነገር ፈልጎ ማግኘት ከዛ ክላይንቱ ሲደሰት ማየት እንደሚፈልገው ያን ነገር ሲሟላለት ማየት በጣም ደስ ይለኛል። በተለይ ይሄ ዝም ብሎ የተዘጋጀ ፕሮዳክት ከመግዛት ይልቅ ልክ እንደዚህ አይነት ነገሮች ደስ ይሉኛል። ረጅም ጉዞ መጓዝ፣ የሆነ ጫካ ውስጥ መግባት፣ የሆነ ተራራ ላይ መውጣት በጣም ደስ የሚለውና ዛሬ ደስ ብሎኛል። ከሞላ ጎደል እንደምንፈልገው ነው ያገኘነው። ይሄንን ካምፓኒ ቀድመን ኮንታክት ያደረግነው ነበር። ነገር ግን አካባቢው ላይ የጎማ ነው እንደሚበሉት እስክንል ድረስ ነው ጠቅላላ የጎማ ግብአት አቅራቢዎች ናቸው። በጣም ደስ ያለኝ። ስለዚህ አንድ ቦታ ላይ ዲሳይድ ከማድረጋችን በፊት አካባቢውን ዞረን መቃኘት ነበረብን። እንደዚህ አይነት ግዙፍ ነገሮችን ሳይ ወላሂ ለሀገሬ ነው የምመኘው። ደማች ነው እላለሁ። ኢንሻአላህ ደግሞ መሆኑ አይቀርም። ፕሮዳክቱን የሚያሳየን ሰው ተመድቦልን ማየት ጀመርን። አው ምንፈልገውን የተወሰነ ነገር አግኝተናል። ነገር ግን አንዱ ላይ አንወስንም። ለመወሰን የግድ ዞረን ማየት አለብን። ገበያ ሁሉ ጊዜ ቫራይቲ ነው። ስለዚህ በተቻለና አቅም ቫራይቲ እስካለ ድረስ ዞረን የተሻለውን ነገር መምረጥ እንችላለን። በኳሊቲ በዲዩራቢሊቲ እንዲሁም ደግሞ በዋጋም ጭምር ያለው ነገር ማወዳደር ነበረብን። እንግዲህ እዛ ያለው ነገር ጨራርሰን ያካባቢውን ለመቃኘት ተነጋግረን ወጣን። አጋጣሚ ሆኖ አሁን የተነጋገርናቸው ካምፓኒዎች ነበሩ። ስንወጣ ደግሞ በዙሪያ ላይ 3-4 ቤት ከገባን በኋላ ይሄ የምታዩትን ግዙፍ ካምፓኒ ያገኘን። በጣም ለትልልቅ ካምፓኒዎች ለትልልቅ የጎማ አምራች ኩባንያዎች ግብአት የሚያቀርብ ድርጅት ነው። በጣም በሚገርማችሁ ሁኔታ የምንፈልገውን ፕሮዳክት ቶታሊ 100% እርግጥ የሆነው እዚህ ያገኘን። ብሩ እንደምታዩት ነው። በጣም ነው የሚበርደው። እጅግ በጣም ነው የሚበርደው። እንግዲህ ከነሱ ጋር ያለው ነገር ተናገርን። ያው ይሄ ጊዜ ይፈጃል። ቢያንስ የ20 ቀን ጊዜ ይፈጃል። ሳምፕል ተሰርቶ ታይቶ ቴስት ተደርጎ ኮቴሽን ተቀብለን አግሪ ከማድረጋችን በፊት ብዙ የምናደርጋቸው ነገሮች አሉ። ያንን ሂደት አሳያችኋለሁ። እንግዲህ ውሎዬ ይሄንን ይመስላል። ወደ ከተማ ስንገባ አፍጥር ደርሶ ነበር። አፍጥራችንን አፈጠርን። ውሎ በጣም አሪፍ ነው። እንደወደዳችሁት አልጠራጠርም። ከወደዳችሁት ላይክ አድርጉ፣ ሼር አድርጉ፣ ለወዳጅ ዘመዶቻችሁ ኮፒ ሊንክ አድርጉ። ይህ ሁሉ የሚሆነው ሀገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያድርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። ቴንክ ዩ